የፋኖ ኃይሎች በደብረ ብርሃን ከተማ ልዩ ኦፕሬሽን ፈጽመዋል። ዘመቻው መብረቃዊ ጥቃት ተብሎለታል። የከተማዋ መነጋገሪያ ሆኖ ስለዋለው የፋኖ ኃይሎች የከተማ ወታደራዊ ሰርጂካል ኦፕሬሽን ዝርዝር የግንባር መረጃውን ይዘናል። በሚዳና ሬማ ለሰዓታት የዘለቀ ውጊያ በመካሄድ ላይ ነው። ከአየር ኃይልና ኮማንዶ ኃይሉ ጋር ሲካሄድ የዋለውን አፍላ የውጊያ መረጃም ይዘናል። የብልጽግናው አገዛዝ የሞት ሽረት ላለው ዘመቻ የኃይል ስምሪቱን በመጨመር ላይ ነው። በተለይም ጦርነቱን ወሎ ላይ እንጨርሰዋለን ለሚለው የጄኔራሎቹ ፉከራ የኦሮሞ ልዩ ኃይል ወልዲያ ድረስ ገብተዋል። ተጨማሪ ኃይልም በመሰማራት ላይ ነው። ጋሸና ከተማ ላይ ከላይ በድሮን ከስር በአራት ጄኔራል መድፍ እየተጠበቀች ነው። ከሐራ ወልዲያ፣ ድልብ፣ አሁን ተገኝ፣ እስታይሽ፣ ሐሙሲት፣ ጋሸና ከተማ የተከማቸውን ሰራዊት በተመለከተ ዝርዝር ወታደራዊ መረጃ ተዘጋጅተዋል። ሰዓቱን ጠብቆ ይቀርባል። የጦር ሕጎችን ባለማክበር ይልቁን የጦር ወንጀሎችን በመፈጸም የሚታወቀው የብልጽግናው ሰራዊት ከትምህርት ቤቶች አልፎ ሆስፒታሎችን ጭምር የጦር ካምፕ አድርጓል። በሆስፒታሉ ግቢ ውስጥ ስለተካሄደው ውጊያና ውጤቱ መረጃው በዜና ወጃችን ተሰናድቷል። ህወሓት ጦሩን በተጠንቀቅ እንዲቆም አዟል። ታጣቂውንም በአመዛኙ ወደ ራያ አስገብተዋል። ራያ ቆቦ ላይ ከባድ ወታደራዊ ፍጥጫ ሰፍኗል። ብልጽግና በበኩሉ ከፍተኛ ጦሩን ወደ ቆቦ አስጠግተዋል። የአካባቢው ምንጮች ሁኔታውን ሲያስረዱ ጦርነቱ 11ኛውን ሰዓት እያለፈ ነው ብለዋል። ዝርዝሩን ይዘናል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የድል መረጃ ወደምንመለከትበት የግንባር መረጃችን እናመራለን። የፋኖ ኃይሎች በደብረ ብርሃን ከተማ ልዩ የማጥቃት ኦፕሬሽን ፈጸሙ። ዘመቻው መብረቃዊ ጥቃት ተብሎለታል። አፋር ሸዋ ጠቅላይ ግዛት የሙሐመድ ቢሆነኝ ኮር አካል የሆነው ተዋጊው ደጃዝማች ተሰማ እርገጤ ክፍለ ጦር ልዩ ዘመቻውን እንደመራው የኮሩ ህዝብ ግንኙነት ክፍል የግንባር መረጃ ያሳያል። መስከረም 30 ለጥቅምት 1 አጥቢያ ከሌሊቱ 10 ሰዓት ተኩል በደብረ ብርሃን 06 ቀበሌ አጼ ዘርዓ ያዕቆብ ክፍለ ከተማ ዘልቆ በመግባት በብልጽግና ጥምር ጦር ላይ መብረቃዊ ማጥቃት የፈጸሙት የፋኖ ኃይሎች ዘመቻውን የመራው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ኃይል ብቻ በመጠቀም በትልቅ ከተማ ላይ ልዩ ኦፕሬሽን ማሳካት መቻሉን ኮሩ አስታውቋል። በዚህ ልዩ ዘመቻ የብልጽግና መከላከያ ሰራዊት አድማ ብተናና ሚሊሻ በጥምር የተሰባሰቡበት ወታደራዊ ካምፕ ከሌሊቱ 10 ሰዓት ተኩል ዘልቆ በመግባት ማጥቃቱ በአገዛዙ ላይ ከፍተኛ ድንጋጤ ፈጥሯል። ደብረ ብርሃን ከተማ በሌተናል ጄኔራል ሹማ ብደታ የሚመራው የአየር ወለድና ኮማንዶ እዝ አህዶች በተለያየ ቦታ ወታደራዊ ካምፕ ከመፍጠራቸውም በላይ ራሱን የኢትዮጵያ ባህር ኃይል ማሪን ኮማንዶ ጠቅላይ መምሪያ ብሎ የሚጠራው ኃይል ማዕከሉን በደብረ ብርሃን ከተማ ያደረገ ሲሆን ይህ ኃይል በሸዋ የውጊያ ቀጠናዎች የሚዋጋ መሆኑ ከተማው ድረስ ዘልቆ በመግባት ጥቃት ያደረሱትን የፋኖ ኃይሎች ጥንካሬ ያሳየ ሆነዋል። አፋር ሸዋ ጠቅላይ ግዛት የሙሐመድ ቢሆነኝ ኮር አካል የሆነው ግንባር ቀደሙ ደጃዝማች ተሰማ እርገጤ ክፍለ ጦር በደብረ ብርሃንና በከተማው ዙሪያ ተከታታይ ስኬታማ የማጥቃት ዘመቻዎችን በመፈጸም ይታወቃል። በሸዋ ምድር የትግሉ ፈርቀዳጅ የሆኑ የፋኖ ኃይሎች የሚመሩት ክፍለ ጦር በበርካታ የሸዋ ቀጠናዎች በመንቀሳቀስ የተወርዋሪነት ድርብ ሚና በመወጣት ላይ ይገኛል። በዛሬው የደብረ ብርሃን ከተማ የተመረጠ ወታደራዊ ካምፕ ከሌሊቱ 10 ሰዓት ተኩል ጀምረው እስከ ጠዋቱ 1 ሰዓት ድረስ በዘለቀው ማጥቃት የካምፑን ዋርድያዎች በሙሉ በማስወገድ ወደ ውስጥ ገብቶ ማጥቃቱ በከተማዋ መነጋገሪያ ሆነዋል። ይህን ማጥቃት ተከትሎ በከተማው ከሚገኙ ሌሎች ወታደራዊ ካምፖች ያለ የሌለ ኃይሉን በመሰብሰብ በከበባ ውስጥ የገባውን ሰራዊት ለማዳን ሙከራ አድርጓል። ይሁን እንጂ ግዳጃቸውን በፍጥነት ያጠናቀቁት የደጃዝማች ተሰማ እርገጤ ክፍለ ጦር አህዶች የጠላትን የመልሶ መቋቋምና ማጥቃት ኦፕሬሽን ሙሉ በሙሉ በማክሸፍ ግዳጃቸውን ተወጠው ወደ ዋና ነጻ ቀጠናቸው መመለስ ችለዋል። ደብረ ብርሃን ከተማ 06 ቀበሌ ድረስ በመዝለቅ በፋኖ ኃይሎች በኩል በተሰራው ኦፕሬሽን በአመዛኙ የአድማ ብተናና ሚሊሻ አባላት እንደተደመሰሱ፣ በአንጻሩ በወገን ላይ ምንም አይነት ጉዳት ሳይደርስ ልዩ ዘመቻውን በድል ማጠናቀቅ እንደተቻለ የአፋር ሸዋ ጠቅላይ ግዛት እዝ ሙሐመድ ቢሆነኝ ኮር ሚዲያና ኮሙኒኬሽን የግንባር መረጃ ያሳያል። ከዚሁ የሸዋ ግንባር የድል መረጃ ሳንወጣ በዛሬው ዕለት ጥቅምት 1 2018 የፋኖ ኃይሎች በሚዳና ሬማ ከተማ በመሸገው አየር ኃይልና ኮማንዶ ላይ ማጥቃት ሰንዝረዋል። ጥቃቱን የሰነዘሩት የፋኖ ኃይሎች
አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አሃዶች እንደሆኑ የኮሩ የግንባር መረጃ ያሳያል። በመራቤቴ አውራጃ ሬማ ከተማን ከበባ ውስጥ ያስገባው ማጥቃት የሰነዘሩት የፋኖ ኃይሎች በከተማዋ በሁለት ወሳኝ ግንባሮች በቀይ ቦኔት ለባሹ የ101ኛ አየር ወለድ ክፍለ ጦር ሚሊሻና ፖሊስ ላይ የተጠናከረ ማጥቃት በማድረስ ላይ ናቸው። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ከማለዳ የጀመረው ውጊያ እንደቀጠለ መሆኑን የጠቆሙት የግንባር መረጃዎች ውጊያው ዲሽቃ በዲሽቃ ከመሆን አልፎ ወደ ጨበጣ መቀየሩን ኮሩ ያደረሰን መረጃ ያመለክታል። ሳምንቱን ሙሉ ታላላቅ ድሎችን በመጎናጸፍ እየቀጠለ ያለው የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር ከጠዋቱ 2 ሰዓት ላይ ጀምሮ በሬማ ከተማ ዙሪያ በሁለት አውደ ግንባሮች እልህ አስጨራሽ ውጊያ እያካሄደ ይገኛል። ውጊያው በክፍለ ጦር አመራሮች እየተመራ መሆኑም ታውቋል። አድማጭ ተመልካቾቻችን የዚህን አፍላ ውጊያ ዝርዝር ውጤት በምሽቱ ዜና ወጃችን አጠናክረን የምንመለስ ይሆናል። የብልጽግናው አገዛዝ የሞት ሽረት ላለው ዘመቻ የኃይል ስምሪቱን በመጨመር ላይ ነው። በተለይም ጦርነቱን ወሎ ላይ እንጨርሰዋለን ለሚለው የጄኔራሎቹ ፉከራ የኦሮሞ ልዩ ኃይል ወልዲያ ድረስ ገብቷል። ተጨማሪ ኃይልም በመሰማራት ላይ ነው። ንጉስ በሰራዊት ብዛት አይድንም እንዲሉ ኦህዴድ ብልጽግና በሰማይ በምድር በሜካናይዝድ በአየር ኃይል በእግረኛና ኮማንዶ ያስገባው ኃይል ደጀን አልባ ሰራዊት በመሆኑ ሰባራ ወንበሩን አልጠገነለትም። የተነቃነቀ ወንበሩ የወላለቀ ስርዓቱ የወደቀ ብርሌ መስሎ የተናጋ መሰረቱን በሰራዊቱ ብዛትም ሆነ በመሳሪያ ኃይል ማስጠበቅ ተስኖታል። ወደ አማራ የተለያዩ አካባቢዎች የሚገባው የሰራዊት ብዛት የባዕድ አገር ለመውረር የሚደረግ ዘመቻ እንጂ የራስ ወገን ላይ የተከፈተን ጦርነት በበላይነት ለማጠናቀቅ ያለመ አይመስልም የሚሉት የጉዳዩ ተከታታዮች አገዛዙ ይህን ጦርነት ማሸነፍ ባይችል እንኳን የዘር ማጥፋት ዓላማ ያለውን ጦርነት በማስቀጠል አማራን የጦር ሜዳ ዙሪት ማድረግን እንደ ታላቅ ግብ ወስዶታል ይላሉ። አማራን ትጥቅ አስፈትቶ ኦሮሞን አስታጥቆ የአማራ ልዩ ኃይልን አፍርሶ የኦሮሞ ልዩ ኃይልን ገንብቶ እንደገና የኦሮሞ ልዩ ኃይልን ለአማራ ሰላም አስከባሪ አስመስሎ ለወረራ መላኩ መነጋገሪያ ሆነዋል። ወታደራዊ ምንጮቻችን እንደሚጠቁሙን የሽመልስ ልዩ ኃይል በመከላከያ መለዮ ወደ ወልዲያ ገብቷል። ወለጋ አካባቢ በነበረው ዘመቻ ከመከላከያ ሰራዊት ጋር በመሆን የጸረ ሽምቅ ውጊያና የጫካ ውጊያ ልምድ ያለው የክልሉ ልዩ ኃይል በመከላከያ መለዮ በሰሜን ወሎ ቀጠናዎች ስምሪት ከተሰጣቸው አንዱ ሆነዋል። ያለፉት 48 ሰዓታት ወታደራዊ የእንቅስቃሴ መረጃዎች በከፊል እንደሚያሳዩት ከባህር ዳር ወደ ጎንደር፣ ከጎንደር ወደ ደባርቅ፣ ከደብረ ታቦር ወደ ጋሽና፣ ከወልዲያ ወደ ጋሽና፣ ከወልዲያ ወደ ቆቦ፣ ከቆቦ ወደ ሐራ፣ ከሐራ ወደ መርሳ፣ ከደሴ ኩታበር ወገልጤና፣ ከደሴ ወደ ወራይሉ ጊምባ መካነ ሰላም፣ ከአፋር ወደ ሐራ የብልጽግና ሰራዊት በአንድ ቀን ብቻ ተጓጉዞ ገብቷል። ይህ ወታደራዊ እንቅስቃሴ በላሊበላና በኮምቦልቻ አየር ማረፊያ በሲቪል አውሮፕላን የተራገፈውን የኮማንዶ ኃይል አይጨምርም። የፋኖ ኃይሎች መስከረም 27 2018 ጋሽና ከተማን ከተቆጣጠሩ በኋላ በማግስቱ ስልታዊ ወታደራዊ ውሳኔ በመወሰን የከተማዋን 3 መግቢያዎች በመክበብ መቀመጣቸውን ተከትሎ ባለፉት 4 ቀናት ከሐራ ወልዲያ ድልብ አሁን ተገኝ እስታይሽ ሐሙሲት አድርጎ ጋሽና ከተማ የተከማቸው ሰራዊት ከተማዋን በ4 መድፍ ማጠሩ ተሰምተዋል። አድማጭ ተመልካቾቻችን ከፍተኛ የኃይል እንቅስቃሴ እየተካሄደበት የሚገኘውን ይህን ቀጠና ተጨማሪ የግንባር መረጃዎችን ዘጋቢያችን አርበኛ ተስፋዬ ልሳኑ የሚከተለውን ዘገባ አድርሶናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። በወሎ ምድር ከፍተኛ ምት ያረፈበት የብርሃኑ ጁላ ጦር ከኦሮሚያ ምድር በርካታ የኦሮሞ ልዩ ኃይሎችን በማስገባት ላይ ይገኛል። በጋሽና ግንባር ብቻ በዛሬው ዕለት ላይን በሚታክት መልኩ በግዴታ የታፈሱ ሰራዊቱንና የኦሮሞ ልዩ ኃይልን በገፍ እያስገባ ይገኛል። ከሰሞኑ ጋሽናን ቀለበት ውስጥ በማስገባት ከፍተኛ ኪሳራ የደረሰበት አገዛዙ ብልጽግና በተደጋጋሚ የሚያስገባቸው ሰራዊቱ ከምሽግ መውጣት አቅቷቸዋል። በዛሬው ዕለት ብቻ በወልዲያ መስመር በአንድ ጄኔራል መርፍ 4 ዙ 23 እንዲሁም በበርካታ ከባድ መሳሪያዎች የታጀቡ ከ71 በላይ ከባድ የጭነት መኪኖችን ሰራዊቱን በገፍ እያስገባ ይገኛል። የአካባቢው ማህበረሰብ ለጣና ሳተላይት ቲቪ በሰጠን ጥቆማ ከጧቱ 12 ሰዓት ጀምሮ መቁጠር በሚያዳግት መልኩ አንጎት ወረዳን ያለፉ ከ71 በላይ በተሽከርካሪ የተጫነ ያገዛዙ ሰራዊት ኃይል ወደ ጋሽና ግንባር እያመራ መሆኑን ጠቁመዋል። የብቻ ሳይሆን በጎንደር ቀጠናም የጋይንት ፋኖዎችን የደፈጣ ምት አልፎ በርካታ እግረኛ ሰራዊቱን ወደ ጋሽና እየተመመ መሆኑን የአካባቢው መረጃ ምንጮቻችን ገልጸውልናል። የብቻ አይደለም፣ ወሳኙን የጋሽና ምሽግ በቁጥጥር ስር ለማቆየት በጋሽናና መቄት ሰማይ ላይ የድሮን አሰሳን እንዲሁም የአየር ላይ ቅኝት እንደቀጠለ ሲሆን በደፈጣ ምት የሚታወቁት የአካባቢው ፋኖዎችም ጋሽናን አሁንም ከበባ ውስጥ እንዳስገቧት ይገኛሉ።
በተጨማሪም የዳውንታውን ኩርባ ከተማን ለመቆጣጠር ከወገል ጤና ከተማ የተንቀሳቀሰው የብርሃኑ ጁላ ጦር ጨጎማ ከተባለ ቦታ ላይ በፋኖ ኃይሎች ምት ደርሶበት የተመለሰ ሲሆን ወደ ደጋማው ክፍል ከወጣ በኋላ ግን የሁለት አርሶ አደሮችን የደረሰ ሰብል እንደ መደበቂያና ማደሪያ በመጠቀም ከጥቅም ውጭ ማድረጉ ታውቋል። ለአማራ ሕዝብ ሁለንተናዊ መዳከም አበክሮ እየሰራ ያለው የብልጽግና ጦር በደረሰባቸው ቦታዎች ሁሉ በደረሰው ሰብሎች ላይ ከፍተኛ ጉዳትም እያደረሰ ይገኛል። በዚሁ በወሎ ቀጠና በአምባሰል ዙሪያ ተሁለደሬ ወረዳ ወረባቦና በርካታ ወረዳዎች አሁንም ውጥረቱ እንደቀጠለ ይገኛል። በሆስፒታሉ ግቢ ውስጥ ውጊያ ተካሄደ። የጦር ህጎችን ባለማክበር ይልቁን የጦር ወንጀሎችን በመፈጸም የሚታወቀው የብልጽግናው ሰራዊት በአማራ የተለያዩ አካባቢዎች ማህበራዊ ተቋማትን በተለይም ትምህርት ቤቶችን፣ የሕክምና ማዕከላትንና የእምነት ቦታዎችን የጦር ካምፕ በማድረግ ይታወቃል። የዚህ የጦር ወንጀል ድርጊቱ አካል የሆነው በምስራቅ ጎጃም መርጦ ለማርያም ከተማ የመሸገው የብልጽግና ጥምር የማህበራዊ አገልግሎት መስጫ ተቋማት በሆነው አንደኛ ደረጃ ሆስፒታል ካምፕ ያደረገ ሲሆን የፋኖ ኃይሎች በከተማው የተመረጡ ወታደራዊ ካምፖችን ለማጥቃት ዘልቀው መግባታቸውን ተከትሎ በሆስፒታሉ ግቢ ውስጥ ውጊያ ተካሂዷል። አፋብሃ ቴዎድሮስ እዝ የ9ኛ ሳሙኤል አወቅ ክፍለ ጦር አካል የሆኑት በትግል ስማቸው ሞታይ ፍሬው አባይ ሸለቆ ብርጌድ በሚል የሚታወቁት የፋኖ ኃይሎች በከተማዋ ዘልቀው በመግባት በተለያዩ ወታደራዊ ካምፖች ጥቃት ሰንዝረዋል። እንደ ግንባር መረጃው አባይ ሸለቆ ብርጌድ ከመርጦ ለማርያም ከተማ እስከ ጉናጉና አቡነ ሀቢብ በተዘረጋው ውጊያ በአራት አቅጣጫ ባደረገው ተጋድሎ ድል ተቀዳጅቷል። በመርጦ ለማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን የአገዛዙ ሰራዊት ነጥሎ በመምታት የጀመረው ዘመቻ በርካታ የጥምር ጦሩን አባላት በመደምሰስ ምርኮኛ ማድረግ ችሏል። በሆስፒታሉ የመሸጉ የብልጽግና ሰራዊትና የፖሊስ አባላት ገሚሶቹ ሲማረኩ የካምፑን አስተባባሪ ጨምሮ በርካቶች በውጊያው ህይወታቸው ማለፉ ታውቋል። ውጊያው በተካሄደበት ሰዓት ሆስፒታሉ አገልግሎት ላይ እንዳልነበረ ከታለመለት ዓላማ ውጪ የብልጽግና ሰራዊት ወታደራዊ ካምፕ እንደሆነ ነው የተጠቆመው። አቡነ ሀቢብ በተባለ የከተማ አካባቢ በነበረው ሌላኛው ትንቅንቅ እልህ አስጨራሽ ውጊያ የተደረገ ሲሆን በዚህኛው የውጊያ ቀጠናም በርካታ የጥምር ጦሩ አባላት በምሽጋቸው ውስጥ እንዳሉ መደምሰሳቸውን የግንባር መረጃው ያሳያል። ከጉናጉና እስከ አሉሻ ከሰዓት በተደረገው ፍልሚያ የአባይ ሸለቆ ብርጌድ ከፍተኛ የጥምር ጦሩን የጦር አዋጊዎችን ጨምሮ ብዙዎችን የአድማ ብተና አባላት ደምስሷል። ከመካነ ሰላም መርጦ ለማርያም እየተወረወረ አስደናቂ ጀብድ እየፈጸመ የሚገኘው አባይ ሸለቆ ብርጌድ በዚህ አውደ ውጊያ በብልጽግና ጥምር ጦር እጅ የነበሩ ወሳኝ ቦታዎችን መቆጣጠር ችሏል። በተለይም መርጦ ለማርያም ከተማ በመግባት በተመረጡ ወታደራዊ ካምፖች ላይ ጥቃት የሰነዘሩት የፋኖ ኃይሎች 23 አድማ ብተና እንዲሁም 18 ሚሊሻ በድምሩ 41 ተዋጊ መማረካቸውን፣ ቁጥራቸው በውል ያልታወቁትን ደግሞ ሞትና ቁስለኛ ማድረጋቸው በከተማዋ ከፍተኛ የትግል መነቃቃት ፈጥሯል። የህዝብ አገልግሎት የሚሰጡ ማህበራዊ ተቋማትን ለወታደራዊ ዓላማ በመጠቀም ላይ የሚገኘው የብልጽግና ሰራዊት ደጀን አልባ መሆኑ የጥቃት ተጋላጭነቱን እንደጨመረው ነው። ህወሓት ጦሩን በተጠንቀቅ እንዲቆም አዘዘ። ታጣቂውንም በአመዛኙ ወደ ራያ አስገብቷል። ብልጽግና በበኩሉ ከፍተኛ ጦሩን ወደ ቆቦ አስጠግቷል። በራያ ቀጠናዎች ከፍተኛ ወታደራዊ ፍጥጫዎች ይታያሉ። ፍጥጫው በከባድ መሳሪያዎች የታጀበ መሆኑም ተሰምቷል። በማንኛውም ሰዓት በከባድ መሳሪያ የታጀበ ውጊያ እንደሚቀሰቀስ የጉዳዩ ተከታታዮች እምነት ነው። ዋጃ ላይ መከላከያ መንገዱን በዘጉ የህወሓት ታጣቂዎች ላይ ሊተኩስ አቀባብሎ ተከልክሏል። የከለከሉት የበላይ አዛዦች መሆኑን ወታደራዊ ምንጮች ጠቁመዋል። እንዲያም ሆኖ የህወሓት ታጣቂዎች የዘጉትን ኬላ ከፍተው መከላከያ በዚህ እንዲያልፍ ማድረጋቸው ተሰምቷል። ይህንን ተከትሎ መከላከያ ከወትሮ በተለየ መልኩ ከፍተኛ ኃይሉን ወደ ቆቦ እያስጠጋ ነው። ይህን የተመለከቱ ከቆቦ በቅርብ ርቀት የሚገኙት የህወሓት ወታደራዊ አዛዦችና የፖለቲካ አመራሮች በበኩላቸው በመከላከያ ልዩ ወታደራዊ ስምሪት ተደናግጠው ለሰራዊታቸው የተዘጋጁ መልእክት ማስተላለፋቸው ተሰምተዋል። አዛዦቹ ባላማጣ የህወሓት ታጣቂዎች ዝግጁ እንዲሆኑ ፈጣን የተባለ ወታደራዊ ትዕዛዝ ማስተላለፋቸው ታውቋል። የህወሓት ከንቲባና የአርሚ አዛዦች በራያ ቆቦና ራያ አላማጣ አዋሳኝ በሆኑ ቀበሌዎች ላይ የህወሓት ታጣቂዎች ምሽጎቻቸውን አጠናክረው በተጠንቀቅ እንዲጠብቁ ትዕዛዝ ሰጥተዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ህወሓት በአየር ማረፊያ በአዲስ ቅኝ፣ ዋጃ፣ ኮባ መንደር፣ ራያ መንደር፣ ጃሮታ ቀበሌ፣ ጎበና መንደር፣ አገዳ ቀበሌ፣ ጥሙጋ፣ ገደራ፣ ሰሌን ውሃ፣ ኩቢ ድርባ፣ ገደሮ፣ ኩቢ ቀርሳ፣ ደጋ ቀበሌና ሌሎች በርካታ አካባቢዎች ላይ ተጨማሪ ኃይል ማሰማራቱ ታውቋል። ህወሓት ይህንን ወታደራዊ ስምሪት በአስቸኳይ የሰጠው የብልጽግናው ሰራዊት በርካታ ቁጥር ያለው ኃይል ከሐራ ወደ ወልዲያ፣ ከወልዲያ ወደ ቆቦ፣
ከቆቦ ወደ ሆርማትና ጮቢበር ማስጠጋቱን ተከትሎ ነው። ጦራቸውም በአንድ ግንባር ያፋጠጡት ህወሓትና ብልጽግና ጦርነቱን ለመጀመር ጫፍ ላይ መድረሳቸውን የገለጹት የአካባቢው ምንጮች ሁኔታውን ሲያስረዱ ጦርነቱ 11ኛውን ሰዓት እያለፈ ነው ብለዋል። ይህ በእንዲህ እንዳለ በህወሓት ውስጥ የተፈጠረውን ክፍፍል ተከትሎ በአዲስ አበባ የሚገኙ ባለሀብቶች የአቶ ጌታቸው ረዳና የደብረጽዮን ደጋፊዎች በሚል ለሁለት መከፈላቸውን ዞብል ፖስት ዘግቧል። የህወሓት መከፋፈል በባለሀብቶች መቧደንን ከማስከተሉም በላይ በመካከላቸው ግጭት አስከትሏል። በባለሀብቶቹ መካከል የተፈጠረው ልዩነት ተከትሎ አስመጭና ላኪ እስከ አምራች ድርጅቶች ድረስ በትግራይ ባለሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ መቆም እየደረሱ ነው ተብሏል። የአቶ ጌታቸው ረዳና የደብረጽዮን ገብረ ሚካኤል ደጋፊ በሚል የተፈጠረው ፖለቲካዊ ልዩነት በአዲስ አበባ የሚገኙ የትግራይ ተወላጆችን የማህበራዊ ህይወት ግንኙነት እስከ ማቋረጥ ጭምር መድረሱም ተመላክተዋል። ባለሀብቶቹ የጌታቸውና የደብረጽዮን ቡድን በሚል ተከፋፍለው በተለያየ ጊዜያት ስብሰባዎችን አካሂደዋል። ይህም በመካከላቸው የተፈጠረው ልዩነት ይበልጥ ለመካረሩ ምክንያት ሆኖ ተጠቅሷል። በባለሀብቶቹ መካከል እየተካረረ የመጣው መከፋፈል በምሽት ቤቶች ሽጉጥ እስከ መማዘዝ መድረሱም ታውቋል። በመስከረም ወር ብቻ በቦሌና ሳር ቤት አካባቢዎች 2 ጊዜ መከሰታቸው ተሰምተዋል። በህወሓት ውስጥ የተፈጠረው ልዩነት ከአመራሮች አልፎ በንግዱ ማህበረሰብ ጭምር እየተስተዋለ መምጣቱ በትግራይ ፖለቲካ ውስጥ እየሰፋ የመጣውን የፖለቲካ ስንጥቃት አጉልቶ የሚያሳይ ተደርጎ ሊወሰድ ይችላል። በመጨረሻም የኖቤሉን ጉዳይ የአብይና የኢሳያስ ልሳኖች በጥብቅ ይዘውታል። የ2025 የሰላም ኖቤል ተሸላሚ የቬንዙዌላ ተፎካካሪ ፓርቲ አባሏ ማሪያ ኮሪና ማሻዶ ሆናለች። ማሪያ ኮሪና ማሻዶ በሀገሯ ቬንዙዌላ ነጻና ፍትሃዊ ምርጫ እንዲካሄድ በማድረግ የመንግስት ተጠያቂነት እንዲሰፍን እያደረገች ላለችው ከፍተኛ ትግል መሸለሟን ጉዳዩን ተመርኩዘው የወጡ መረጃዎች አመላክተዋል። ተሸላሚዋ ባገኘችው ከፍተኛ እውቅና መደናገጧን ስትናገርም ተደምጣለች። የሰላም ኖቤል ለመሸለም ከፍተኛ ቅስቀሳ ሲያደርጉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሽልማቱ ሳይሳካላቸው መቅረቱ የብዙዎች መነጋገሪያ ሆነዋል። ትራምፕ በኖቤል ሽልማቱ ደስተኛ እንዳልሆኑ ለመናገርም ደፍረዋል። ለሰላም ኖቤል ሽልማት 338 እጩዎች ቀርበው ነበር። ከነዚህ ውስጥ 244 ግለሰቦችና 94 ተቋማት ነበሩ። 7 ያክል ጦርነቶችን አስቆም ያለው የሚሉት ትራምፕ ሽልማቱ በአይነ ቁራኛ ወደሚመለከቷት ሀገር ቬንዙዌላ ማምራቱ ክፉኛ አበሳጭቷቸዋል። የውሳኔውን ዜና ተከትሎ የ2025 የኖቤል የሰላም ሽልማት ኮሚቴን ከሰላም ይልቅ ፖለቲካን አስቀድሟል ሲሉም የብስጭታቸውን ጥግ አሳይተዋል። ቀጠል አድርገውም እኔ ግን እናንተ ባትሸልሙኝ የሰላም ስምምነቶችን መፍጠርና ጦርነቶችን ማቆም እንዲሁም ህይወትን ማዳን እቀጥላለሁ ብለዋል። ትራምፕ እንደ አውሮፓውያን አቆጣጠር በ2019 ለአብይ አህመድ የተሰጠው የሰላም የኖቤል ሽልማትን በመቃወም ለኔ እንጂ ለአብይ አይገባውም ማለታቸው ይታወሳል። ጉዳዩን የአብይ አህመድና የኢሳያስ አፈወርቂ የፕሮፓጋንዳ ልሳኖች በስፋት እየሄዱበት ይገኛሉ። በአብይ አህመድ ስብዕና ግድያ ላይ ባነጣጠረው የኢሳያስ ልሳኖች ዙሪያ ምላሽ ተሰጥቷል። አጋዚያን የተባለው ድረገጽ አብይ አህመድ ከ6 ዓመታት በፊት የኖቤል ሽልማት የተቀዳጁበትን ቃል ጠቅሶ ዘሪድ ሲቢከን በተሰኘው ገጽ በኩል የቀረበውን የኖቤል ሽልማት ይነጠቅ ጥያቄው ውድቅ አድርጎ ሞግቷል። ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር